ቅድም ቡኖ በደሌ ሲናገር የሰማችሁ ሰዎች ካላችሁ መጨረሻ ላይ አይ ቲንክ የቴዲ 7 ደቂቃ በጣም ትንሽ ስለሆነችና ካድሬ ደግሞ በተገኘው አጋጣሚ ሁሉ ብዙ መልእክት ተናግሮ ማለፍ ስለሚፈልግ አንዲት በጣም ወሳኝ ነገር ተናግሮ ሄደዋልና አማራ የሆናችሁ ሰምታችሁ ሊሆን ይችላል ብዬ አስባለሁ። ኢትዮጵያውያንም ሰምታችሁ ሊሆን ይችላል ብዬ አስባለሁ። ምንድነው ያለው? አማራ ውስጥ እየተካሄደ ያለው የድመት ፖለቲካ ነው። አማራውን እርስ በርስ የማጨራረስ አማራውን እርስ በርስ የማባላት ስራ ነው እየሰራን ያለ ነው። ይሄንን ሽመልስ አብዲሳ ነግረውናል። ናዝሬት ውስጥ በዝግ በተደረጉ ስብሰባዎች የወጡትን አሁን በአደባባይ ሲነገራችሁ መስማት ነውና ይሄንን ቪዲዮ ይሄንን ድምጽ የቀዳችሁ ሰዎች ካላችሁ ባካችሁ ለአድማ ብተናዎች ባካችሁ ለሚሊሻዎች ንገሯቸው። ሰላም እያስከበራችሁ ሳይሆን ህዝባችሁን እያጨራረሳችሁ የማጨራረስን ፕሮጀክት አገር አጥፊ ለሆኑ ኃይሎች እየሰራችሁ ነውና ይሄ ደግሞ በካድሬዎች ዘንድ እየተነገረ ነው። ከወንድሞቻችሁ ከፋኖች ጋር ቆማችሁ ህዝባችሁን ህልውና ታደጉ የሚለውን መልእክት ላስተላልፍና ወደ ክቡር ፊልድ ማርሻል ብርሃኑ ጁላ ንግግር አልፋለሁ። እንዲያው መዳፈር ካልሆነብኝ ክቡር ፊልድ ማርሻል ብርሃኑ ጁላ አንድ በጣም ታዋቂ ኢትዮጵያዊ ያስታውሱኛልና አነጋገራቸው፣ አለባበሳቸው፣ ፈገግታቸው፣ ሁሉም ነገራቸው ከበበው ገዳን ነው የሚመስሉኝ። ልብ ብላችሁ አይታችሁ ከሆነና ለንቀት አይደለም ዝም ብላችሁ ልብ ብላችሁ ፈገግታቸው፣ ሁሉ ነገራቸው በተለይ ከበበው የሆነ ኮፍያ ያለው እሱን አድርጎ ሲናገር ያሳዝናል። መከላከያ ማለት ትልቅ ተቋም ነው፣ የሀገር ክብር ነው። ባንዲራውን ለያቸው ላይ ለጥፈው ሲሄዱ የሀገር ምልክት ነን ማለት ነው። ዘ አልቲሜት ዲፌንስ የሀገር የመጨረሻው የመከላከያ ጥግ ዋሻው ወታደሩ ነው። ያንን አድርገው ነው የሚሄዱትና በታሪካችንም ኢትዮጵያ እንደ ሀገር የምትታወስበት አንድ ነገር ጥሩ ከተባለ ዓለም የሚያውቀን አንደኛ ቅኝ ባለመገዛት ነው፣ ሁለተኛ የራሳችን ቋንቋ ያለን ሆናችን ነው። ቅኝ ያልተገዛ ነው ዝም ብለን እድለኛ ስለሆነን ወይ አይተው ስላለፉን አይደለም። ቱርኮችን ድባቅ መተናል፣ ግብጾችን ድባቅ መተናል፣ ድርቡሾቹን ድባቅ መተናል፣ ጣሊያኖችን ሁለት የደጋግመን ድባቅ መተናል። የመጡብንን ሁሉ በመጡበት ቋንቋ ማስተናገድ ተችሏል። በዲፕሎማሲ የመጣውን በዲፕሎማሲ፣ በጉልበት የመጣውን በጉልበት። ይሄ ዋጋ ተከፍሎበት ነው። ሀገር ዋጋ ተከፍሎበት ነው ሀገር የሚሆነው። ከዚህ በፊት በታሪክ እንደምንሰማው ከሀገራችን ከመውጣታችሁ በፊት እጃችሁን እግራችሁን ታጥባችሁ ውጡ የሚሉ የሀገር መሪዎች ሁሉ ነበሩን ይባላል። እና ያ የመከላከያው የመጨረሻ የሀገር ፍቅር የመጨረሻው ጥግ ነው። በደርግ ጊዜ እንኳን የነበሩ ወታደሮች ኤርትራን አናስገነጥልም የሀገራችን አንድ ክፋይ ናት ብለው 30 ዓመት ሙሉ ደማቸውን ሲያፈሱ የሀገር ፍቅር ስሜት ስለነበራቸው ሲሸነፉ ምጽዋ ላይ ሲሸነፉ ነፍሳቸው ተሸንፈን ሀገራችንን አስደፍረናል። እንግዲህ በወቅቱ በነበረው ፖለቲካቸው ሀገራችን ተደፍራለች ብለው አምነው ነፍሳቸውን ያጠፉ ጀነራሎች እንደነበሩ ነው። እንግዲህ አሁን የቅርብ ጊዜ ታሪክ ስለሆነ የተጻፈ ታሪካቸው እነዛ የመሩትን ተቋም ነው እንግዲህ ክቡር ፊልድ ማርሻሉ የመሩ ከፈለጋችሁ ጥርግ በሉ ብለው የተናገሩት ማለት ነው። በራሳቸው ወጣችሁ ህገ መንግስት አይደለም እንዴ? ጥርግ በሉ ሂዱ። ያስቃል በጣም ይሄ እንግዲህ የመጨረሻው አልቲሜት እንትን ናቸው። ከጠቅላይ ሚኒስትሩ ቀጥሎ ከመከላከያ ሚኒስትሩን በላይ ነው እንግዲህ ወታደሩን በተመለከተ የሚያዙት እንትን የሚያደርጉት። ስለዚህ በዛ ደረጃ ያለ ሰው እንደዚህ የሚናገርበት ሀገር እንደዚህ የሚናገርበት ተቋም ምን አይነት ሀገር እንዳለን ማሳያ ይሆናችሁ። አይተናል። ከዚህ በፊትም ተናግረናል። የሀገር ፍቅር የሀገር ስሜት እንደሌላቸው ሉዓላዊነት ምናምን የሚሉት ዝም ብሎ እንደሆነ ተናግረናል። አዳነች አበቤም የራሳቸው ህገ መንግስት ነው ጥርግ ብሎ አዲስ አበባ ብቻ አትምጡብን እንጂ አማራው እርስ በርስ እዛው እንደ ድመት እየተበላላ እለቅ፣ ትግሬው ደግሞ ከፈለክ ጥርግ በል ምናምን የሚለው አዲስ አበባን እስካልነካህባቸው ድረስ ኬንያ እስከ ሐዋሳ መጥቶ ቢይዘው ደቡብ ሱዳን እስከ ጋምቤላ ድረስ ዘልቆ ቢይዘው ሱዳን አሁን የተወሰነውን የሰሜን ምዕራብ አማራን አካባቢ ይዞታል። ጎንደር ድረስ ባህር ዳር ድረስ መጥቶ ቢይዘው ይታዝን ማተር ለነሱ። እነዚህ ሰዎች ናቸው ዛሬ ትግራይ ይገንጠል እያሉ ከትግራይ አልፈው ቀይ ባህር እናስመልሳለን የሚሉት ውሸት። እዚህ ደግሞ የምትሰማቸው ካድሬዎች ደግሞ ምን ይሉናል? አሁን አያና ቀደም ምን ይል ነበር? እናንተ ናችሁ ኢትዮጵያን የምታፈራርሱት፣ ማትታዩት እንትኖች የሚታዩት የሚዳሰሱት ንግግራቸው የሚሰማው የታማዦር ሹሙ የሀገሪቱ የወታደሮች ሁሉ ቁንጮ ወጥተው ከፈለጋችሁ ጥርግ በሉ ሲሉ አገር እየገነቡ ነው እንዴ? አገር ማፍረስ እኮ አብይ አህመድ ሲናገር ምንድን ነው ያለው? ለበሬ ታመመ ምንድን ነው ዶሮ ታመመ ብለን በሬ አናርድም። እዚህ ኢትዮጵያ ውስጥ በሬ አለ፣ ዶሮ አለ። እናንተ ዶሮዎች ስለሆናችሁ ዶሮዎች እንደፈለጋችሁ ብትሆኑ መንግስታችን አይነቃንቅም። መንግስታችን እስካልተነካ ድረስ ወደ ስልጣን መንበራችን እስካልተጠጋችሁ ድረስ ኢትዮጵያ ተሸራርፋ ትለቅ።
የወለጋ ህዝብ ይለቅ ሌላው ይለቅ 4 ኪሎ ብቻ አትምጡ እቺኔ ብስክሌትን እየጋለብኩ ስልጣኔን ማስከብርባትን እዚች ብቻ አትጠጉብኝ ነገር ነውና ስለዚህ አሁን ይሄ ሉዓላዊነት የሚሏችሁን ድራማ ይሄንን ተረተረታቸውን በሙሉ ተውት አገሩን ከውስጥ ያፈረሰ ከሌላ ሀገር ሄዶ ለሀገር ኢንተረስት ነው ማመጣው የሚል መንግስት ከየትም ተሰምቶ አይታወቅም ለማን ነው የሚያመጣው ቤትህ እየፈረሰ አንተ ለቤትህ አጥር ትሰራለህ እንዴ ምን አይነት አሰራር ነው ስለዚህ አሁን እኔ እንደ በጣም ከሚያሳዝነኝ ነገር ነው ወታደሮቹ ያሳዝኑኛል ወታደር አዛዡን ነው የሚመስለው አዛዡ ኢንቴግሪቲ ከሌለው አዛዡ ለሚናገረው ነገር 99 ጊዜ የሚቀየር ከሆነ ፋኖቹን አንዴ 90% ጨርሰናል ይላል አንዴ እንትን አድርገናል ይላል አንዴ ሁሉም እጅ ስጡ ይላል ድብልቅልቅ ያለ ነገር ሲናገር ወታደሩም እንደዛው ይደበላልቅበታል በተማረከ ተማራኪ ጀነራል የሚመራ ወታደር ትርፉ መማረክ ነው ይሄንን የምታዩት አማራ ክልል ስትሄዱ ነው ዝም ብለው በተራ ሰናድሪና በተራ ክላሽ የተነሱ ወታደሮች የአማራ ፋኖች ዛሬ ዲሽቃ ብሬን ትልልቅ የቡድን መሳሪያዎች የታጠቁት ማንም ረድቷቸው አይደለም ጋሻ አስታጤ ይሉታል እንደው ምራኑ ጁላን ጋሻ አስታጤ እስቲ አንድ ነገር ያድርጉልን ይላል ይሄ ሁሉ የሆነው የሀገር ትልቅ የመከላከያ የሚባለው የመጨረሻው የመጠጃ ዋሻ የሆነው ልክስክስ በሆኑና በማይመጥኑ ሰዎች ላይ ስለሚመራ ነው ለቋንቋ አጠቃቀም ይቅርታ አድርጉልኝ የመጠናቸው ቋንቋ አይ ነው ይቅርታ ጠይቃለሁ ቴዲ ግን ይኸውልህ አነጋገራቸው ምናቸውን ስታይ ሀገር አፍራሽ ሰው ከዚህ ውጭ ሌላ ምንም ሊገልጸው የሚችል ነገር የለም ሀገር ይፍረስ የሚል ሰው ሌላ በምንም ልትገልጸው አልችልም የቋንቋ ጥበት ስላለብኝ ነው ይቅርታ አድርጉልኝ እኔ በዛ መልኩ መታየት አለበት ያሰዋለው ታንክ ዩ እሺ ጆን ማጀላን ስልክህን እንደማስቸግር ተስፋ እናደርጋለን በርግጥ በጣም ቴንክ ዩ ቴልሻይ ሶሪ ግን በጣም ይቅርታም ጠይቆኝ ቀደም ብዬም ስለገባሁኝም ያው ስልክ በተደጋጋሚ ሲገባብኝ ስለነበረ እኔ ቅድም ያነሷቸው ነጥቦች ነበሩ አጋጣሚ ግን የተለያዩ ሰዎች ሙሉ በሙሉ ባያነሱትም ሲነካኩት ሰምቻለሁ እኔ ማንሳት የምፈልገው ትልቅ ነጥብ ነው ተብሎ የተነሱ ፖይንቶች አሉ ሻዕቢያና ወያኔ አንድ ሆነው ሻዕቢያና ወያኔ አንድ የሆኑት በምንድን ነው ትላንትና ጄኖሳይድ ተፈጽሞብናል ሲሉ የነበሩ የትግራይ ተወላጆች ተፈጥሮብናል ሲሉ የነበሩ አካላቶች ዛሬ ለምን ተስማማን ትላላችሁ የሚል ጥያቄ ቀረበ እና ለእናንተ እንተላለቅ ትላንትና የካዳችሁን አሁንም እኮ እየተመሰከረ ነው ያለው እዚህ ቤት ቁጭ ብለን ራሱ እየሰማን ነው ሰራዊታችን ዛጎብቶ እኮ ተጠሉ ነበር የሚሉ አሉ እኔ አፍራለሁ ያው ኢቭን እዚህ ሐሳብ የሚሰጥ ሰዎች የሚጠላለፍ ሐሳብ ስትሰጥ ራሱ እኔ ቁጭ ብዬ ነው የምሰማው የማዳምጠው ቴዲ ምን ታዘባችሁ ሆናል አረን ነው አላውቅም እንደ ጆን አሰገን እንደ ጆን ግን ich bin am Reden. Scheißegal. Weißt du, wie viele Leute da sind? አንድ ደቂቃ እድል እንሰጠዋለን ምናልባት ጆን ሃንግ ከሰሩ አንድ ቁጥር ጻፍ ምናልባት ቁቅ ይዞት እንዳይሆን እሺ ጊዜ ስለሌለን ወደ ሌሎች እንሄዳለን እሺ ወደ ሳይበር ፋን ነው እሺ ሳይበር አለ አለሁ ታንክ ዩ ቴዲ በነገራችን ላይ እንደው ከመጀመሪያ በፊት ካሁን በፊት አንድ ፕሮግራም ላይ ጋብዛይ ነበርና ኤርትራ ማለት የጦር መርከብ ነች አናቃት የሚያዘችውን የሚል ንግግርም ተናግሬ ነበርና ቅድም ልጁ ሲናገር ያው ያን አስታወሰኝ እና ኤርትራን አንዳንዴ አናቃት እነሱም አያውቋት የሚያውቋት ቁልፍ ሰዎች ናቸው የራሳቸው ቁልፍ ሰዎች አሏቸው እነሱ ናቸው የሚያውቋት
የትኛውንም ሆነ የዲፕሎማሲ ሪሌሽን አድርጋ ኢንተረስቷን ማስጠበቅ ትችላለች። ይህን ማመን መቻል አለብን። ያን ሊያደርጉ የሚችሉት ግን የኛ ውስጣዊ ስትራግል ስለሚፈትንንና ያን ማሸነፍ የምንችልበት አቋም ላይ ስላልተገኘን የኢትዮጵያ መንግስት በሚባል ደረጃ ላይ ሹም የሚባለው የጦር አዛዣችን እኔ ከዛ በፊት ያለውን ልቆርጠው እችላለሁ ፐርሰናል ይቅርታ። ምክንያቱም መሾም ስለምትችል ኳሊፋይድ አይደለም ለሚናገራቸው ንግግሮች፣ ለሚያስተላልፈው ፖዚሽናል የሆኑ መልእክቶቹ ሀገርን የሚበትን ያለ ፕሪቪሌጁ ሲያስተላልፍ እንሰማለን። ከዛ አኳያ ምናልባት እና የናም ቅድም ስታወሩ ነበረ ቡኖም ነበረ እንዳለመታደል ሆኖ ይሁን አላቅም የኢትዮጵያ መንግስት ብዙ ጊዜ ካድሬዎች ይበዙለታል። በጣም ጥሩ ካድሬዎች አሉት። ካድሬ ደግሞ የተሰጠውን ብቻ ነው ወደፊት ነው፣ ሌላ ምንም ነገር የሚያውቀው ነገር የለም። ወደ ኋላና ወደ ጎን ዞር ብለን ማየት መቻል አለብን። ለምንድን ነው የውስጥ ትግላችን የፈተነን ብለን ስናስብ እኔ ራሴን አሳይን ብዬ የተቀመጥኩበትን ያው ታውቃለህ እንደ አማራ ፋኖ አጠቃላይ ችግሮቻችን አገሪቱ ላይ ያለው ውስብስብ ችግር ወደዚህ ያስገባን ሁለት ግራና ቀኝ የተቀመጡ ቡድኖች ናቸው። አንደኛው የኦነግ እስካሁን ያለ ዶክትሪን፣ ሁለተኛው የአቦይ ስብሃት ዶክትሪን ነው። ሁለቱም በተመሳሳይ የመገጠል ሱስ አላቸው። በአንድም በሌላም መንገድ ፊት ለፊት ያስቀመጡት ሁለቱ ካርታዎች አንደኛው የታላቋ ኦሮሚያ የመገንጠል ሱስ ነው፣ ሁለተኛው የታላቋ ትግራይ የመገንጠል ሱስ ነው። ይህ ሪያሊቲ ነው፣ እኔ አላመጣሁትም። ረጅም ጊዜ ስትሰሩበት ነበረ። ነገር ግን ባልተጠበቀ ሰዓት ታላቋ ትግራይ ሀፕን አደረገች። በአንድም በሌላም መንገድ ምዕራብ ትግራይ ወደ አማራ ክልል ሲጠቃለል የታላቋን ትግራይ የመገንባት አቅም ሽሪንክ አደረገ ማለት ነው። የራሳቸውን ኢንተረስት ለማስጠበቅ አሁን ምን አለ መሰላችሁ፣ ይህን ታጥቀዋል፣ ይህን አምጡ፣ እንደዚህ ነበር፣ ምንም ማወደስ ማሞገስ አያስፈልግም። በዲፕሎማሲ ቋንቋ ሰሜናዊ አንድነት ተፈጥሯል። ያን ልትክደው አትችልም። በዛ አሰላለፍ ደግሞ እስከ አዋሽ ሊመጣ ይችላል። ያንን ፕሮቴክት ልታደርገው የምትችለው ኢትዮጵያዊ አንድነት ሲመሰረት ነው። እሱን ለማምጣት ግን ከጀርባህ የራስን ኤሊት ካርታ ስለህ ማኒፌስቶ አስቀምጠህ ኤሊት አደራጅተህ ሌላው ጎረቤት ሊሆን ይችላል እንጂ እንደ ኢትዮጵያ አብረን አንቀጥልም፣ ህወሓት የሰራውን ስህተት አንደግም ብሎ ማሰብ በራሱ አንድ ትልቅ ኦብጀክት የሆነ ጥያቄ ነው ያስቀመጡት። ኢትዮጵያዊነት ሊመጣ የሚችለው የሁለቱ ዋልታ ረገጥ ፍላጎት ሲቀጭጭ ነው። ዋልታ ረገጥ ጥያቄዎች ትግራይን ትልቅ ማድረግና ኦሮሚያን ትልቅ ማድረግ። አማራው ምን ይሁን ነው። ኢትዮጵያን ለማስቀጠል አማራው መጠንከር መቻል አለበት። አማራ የክልልነት የራስ የሀገርነት ጥያቄ ቢጠይቅ 30 ደቂቃ ይፈጅባቸው መበተን ይችላሉ። ይሄ ሁሉ ግፊቶች የአንድ ከተማ ተራ አስተዳደር መገንጠል ትችላላችሁ ብሎ የመጠየቅ አቅምም የላቸውም፣ የመናገር አቅምም የላቸውም። ባሉበት ፖዚሽንም አውዳቸው አይፈቅድላቸውም። አንድን ከተማ ከማስተዳደር ውጭ የዘለለ ሀገራዊ ኃላፊነት የለባቸውም። የፌዴሬሽን ምክር ቤትን ስልጣንና ኃላፊነት ተጠቅመው ይሁንታ መስጠትም አይችሉም። ህዝቦችን መርገጥ፣ ህዝብ እንደሌለ ማሰብ፣ የጄኔሬሽን ረገጣ ማድረግ የለባቸውም ነው አንደኛ። ይህን ማድረግ ለምን አስፈለገ ነው። ቢመርም ዋጡት ታላቋን ኦሮሚያ መገንባት እንችላለን ነው። ኤሊት ፎርሳቸው ይህንን ነው የሚለው። ጦር አላቸው። አሁን ደግሞ አሰብን ለማስመለስ ሲል ከብርጌድና አመዱ ጋር በአፋር በኩል ትንንሽ ያቆረቆዘች አደረጃጀት አለች። እሷን ያሳድጓታል። ነገር ግን የኛ ነው አይሉም፣ የነሱ ነው አይሉም። ኢንተረስትን ተዛርጋ አታስጠብቀው። ያለበት ሜዳ አገራዊ ሜዳ ነው። ሁሉም በባይተዋር የሚመለከተው አጀንዳ የሆነ ኢትዮጵያ ውስጥ ለምንድን ነው 14 ክልሎች ካሉ ለምን ድምጻቸውን አያሰሙም ነው? የአማራ ክልል ጥያቄ ብቻ ነው ወይ ኢትዮጵያዊነት? እነዚህ የሁለቱ ዋልታ ረገጥ ጥያቄዎች ለምን ሽሪንክ እንዲያደርጉ ኢትዮጵያዊነት በጋራ ለምን አይመክርም አይሰራም ነው? እኛ ያው አንድ ይወጣናል፣ እየታገልን ነው። ደግሞ ትግላችንን እንጨርሳለን። ትንሽ ነው የቀረ። ሩመሮች እኛን ምንም ከመስመራችን ያስፈልግ አንዴ ቃል ወንድሜ እንዳጠቃላይ ስናየው አንድ ደቂቃ ካለኝ ቅድም ዩናይትድ አማራ
ምን አለ መሰላችሁ ጋስት ላይ ስትቀመጡ መከባበር መቻል አለባችሁ። ዲሲፕሊን የጎደለው ዝም ብሎ የካድሬ ንግግር መነጋገር መቻል አለባችሁ። እዚህ ጋር ሳይን ሆነን ስንቀመጥ ሀሳባችን ለማስተላለፍ ነው። በግራም በቀኝም ስናየው ታላቋን ኦሮሚያን መገንባት ከሄድክ፣ ታላቋን ትግራይ ለማበልጸግ ከሄድክ ኢትዮጵያዊነት ይጠባል ነው። ይሄን ለመያዝ ትልቁ ገመዱና ሽል ሆነን የተቀመጥን እኛ አማራውያን ሶ ይሄን ደግሞ እናደርገዋለን ነው። ኢትዮጵያዊነትን ሰርቫይቭ እናደርገዋለን ነው። ሴንትራል መንግስት ስትራክቸር እናደርገዋለን ነው። ሌላ የፌዴራሊዝም ኦርደር እንቀይራለን ነው። ኔክስት ሶ ይሄ ሁሉ ትርምስ አይመጣም። ኦኬ ይሄን ማስተካከል እንችላለን። ቴዲ ታንክ ዩ ሰላም። ነገር ለበለና ወደ ዩናይትድ አማራ አመጣለሁ 1-2 ደቂቃ። ኦኬ አላያንስ መፍጠር ያለና የነበረ ነው ወይ ታክቲካል አላያንስ ወይ ስትራቴጂክ አላያንስ ትፈጥራለህ። በፖለቲካው ግን አላያንስ ሲፈጠር ለደጋፊዎቻቸው እቺ ልጅ ላስገባት ጎበዝ ልጅ ናት፣ ከቅድም ጀምሮ እንትን ትላለች። ግን የታለች? ቆይ አንድ ሴት ልጅ ነበረች፣ ቅድስት ናት። ሪኩዌስት አላክሽም። ሪኩዌስት ካላክሽ ላስገባሽ አልችልም። አንዳንድ ቁጥር ነው የምትጽፊው። ቅድስት ለደጋፊዎቻቸው፣ ሁለተኛ ለራሳቸውም የገባቸው አላያንስ መሆን መቻል አለበት። ቅድማውን የሱዳን ላይ የተፈጠረውን ነገር አይቻለሁ። እኔ በሀገሬ ላይ ሱዳን ላይ የተፈጠረው ነገር እንዲፈጠር አልፈልግም። የኔ የማይናወጥ አቋሜ ከፈራረሰች ሀገር ይልቅ አምባገነን መንግስት ያላት ሀገር ትሻላለች የሚል የጽኑ አቋም አለኝ። ቢያንስ አምባገነን መንግስት ካለ የመለወጥ እድል አለ። ወይ ወደ ዲሞክራሲያዊ ስርዓት ትለውጣለህ፣ ወይ ወደ ሆነ ነገር ትለውጠዋለህ። በጊዜ ሂደት ግን ወደ ፈለክበት መቀየር አይቀርም። አንድ ነገር ግን እሙን ነው፣ ሀገር ግን አለ። ሀገርን ታፍርስ የሚል ነገር ወይም ደግሞ እቺ ሀገር ትፍረስና እንደገና እንገነባታለን ወይም ደግሞ እቺን ሀገር ለማፍረስ የሚደረግ አላያንስ ከሆነ ከማጋ ነው አላያንስ እየፈጠርን ያለ ነው። ምናልባትም ከቁጥር አንፃር ሻቢያዎች በጣም ወይም ደግሞ የኤርትራ ተወላጆች አነስተኛ ናቸው፣ 3.5 ሚሊዮን ናቸው። እኛ 135 ሚሊዮን ነን። እነሱ ሊያደርጉ የሚችሉትን ነው የሚያደርጉት። እኔም ከዚህ ቀደም ተናግሬያለሁ። if I get the chance like the national security advisor of ኢሳያስ አፈወርቂ ያን ቻንስ ባገኝ ይሄን ነው የምመክረው። አማራ ውስጥ ግባ፣ ኦሮሞ ውስጥ ግባ፣ ትግራይ ውስጥ ግባ፣ ቋንቋቸውን እንደበላለቅ እንዲያርግ፣ እኚህ ሰዎች አይናቸውን ወደ ልማት እንዳያመጡ እንዳይረጋጉ፣ ፖለቲካቸውን በጥብጥ። ምክንያቱም ፖለቲካቸው ሰላም የሆነ ሰዓት፣ ኢኮኖሚያቸው የጠነከረ ሰዓት ፊታቸውን ወደኛ ያዞራሉ። ስለዚህ ሳር በቅጠሉ እንዲሉ እናተረማምሳቸው ነው ልለም እችላለሁ። if I were the national security advisor of የአብይ አህመድ ወይም ደግሞ የኢትዮጵያ አንዱ መሪ ናሽናል ሴኩሪቲ አድቫይዘር በሆን እችን ሀገር ዲስፋንክሽናል ረምፕ ስቴት አድርጋት ነው ብሎ የባህር በር ያስፈልገኛል ነው ብሎ የባህር በር ደግሞ ለማምጣት ሀገሬ ውስጥ እዚህም እዛም የሚነሳውን እሳት በማጥፋት ቢዚ አትሁን፣ ቆጣሪውን አጥፋ ብዬ ነው ለመከረ የምችለው። ስለዚህ ከራሳቸው ፐርስፔክቲቭ ኤርትራውያን ማድረግ የሚገባቸው ነው የሚያደርጉት። 100% ትክክል ናቸው እኮ ስትሰሙ ለራሳችሁ ብላችሁ ስሙ ነው። አሁን ኦኬ አላያንስ ሲፈጠር ቅድም ቃል በቃል መሐሪ ሲናገር ሰምታችኋል። እስከ አዋሽ ድረስ እመጣለሁ ካለ በርግጥ በዓለም ታሪክ ታይቶ ማይታወቅም አነስተኛ ቁጥር ይዘ 130 ሚሊዮን ህዝብ እንዴት አድርገህ ልታስተዳድር እንደምትችል አይታወቅም። ግን ኦኬ ይሁን እንኳን ቢባል ልትነግሩን ይገባል። ኦኬ በምን ጉዳይ አላያንስ ፈጠራችሁ? ለምሳሌ ቲፒኤልኤፍ እና ሻቢያ አላያንስ ፈጠርን ትላላችሁ። እንዲሁ ዝም ብሎ በቃ ሁለት ኤሊቶች ይነሳሉ፣ በቃ አንተምተው ቢያባላሉ፣ በቃ እጅ ይጫወታሉ፣ በቃ አላያንስ እንደዛ ነው ማለት ነው። እስከዛሬ ሲነገረን የነበረው ነገርስ? እስከዛሬ ስለ ሻቢያ ሲሰራ የነበረው ፕሮፓጋንዳስ? እስከዛሬ ሻቢያ የትግራይ ህዝብ ላይ ሰራ የተባለው ያ ሆረር፣ ያ ሁሉ ድራማሳ፣ ያ ሁሉ ግድያ፣ ያ ሁሉ ዘረፋ፣ ያ ሁሉ ጄኖሳይድ ሲባል የነበረው ውሸት ነው ማለት ነው። ለዛ ይቅርታ ጠይቃቸዋል። የትግራይ ህዝብ ምን አለ በዚህ ጉዳይ ላይ? ሁለተኛ ኤርትራውያን ምን ሰጧችሁ? በምን ጉዳይ ላይ ነው አላያንስ የፈጠራችሁት? የነሱ ፈርስት ፕሪንሲፕል እና የናንተ ፈርስት ፕሪንሲፕል ቴብል ላይ አስቀምጣችሁ በምን ጉዳይ ላይ ተስማማችሁ? የነ ቶሎ ቤት ግድግዳው ሰንበሌጥ እንዲሉ ጀስት ዝም ብለህ የፌደራል ገቨርንመንት ምቻላሱ ሌላው ይደርሳል ብለህ ግን አዲስ አበባ ላይ ሀገሬ ላይ ግን እንድትታኮስ አልፈቅድልም። እንደ አንድ ዜጋ ማህበረሰቡ እንደ ኢትዮጵያዊ ነኝ። እንደ አንድ ይሄ ነው የምነግርህ። ሀገሬ እንደ ሱዳን ላይ መተህ እንድትታኮስ አልፈልግም። ጥርት አድርገህ ግን ህዝብን አሳምነ ፖለቲካን ሰርተህ አላያንሳችን በዚህ ጉዳይ ነው ወደ ስልጣንም ከወጣን በኋላ እንዲህ ነው የምንሰራው ብለህ ተፈራርመህ ነው
ተነጋግረን ነው ህዝብህ አውቆ ነው። ካልሆነ እንዴት ያለ ነገር ነው የሚሆነው? ካልሆነ እንዴት ያለ አላያንስ ነው የሚሆነው? ይሄ መመለስ ያለበት ነገር ነውና ምናልባት የቲፒኤልኤፍ ሰው ጆን ማጅላን ቅድም ነበር መሀሪ ያለ አላያንስ ትፈጥሩ በምንድን ነው የተስማማችሁት? ሚስጥር ነው ልትሉኝ አትችሉም። ሚስጥር የሚባል ነገር የለም። በሀገሬ ላይ እየመጣ እኔ ማላቀው ሚስጥር ምንድነው? ልታስተዳድረኝ እየመጣ እንደ አንድ ዜጋ ይሄን ነገር አስረዳኝ ስለ ሚስጥር ነው ምትለኝ፣ ሚስጥር ነው ልትለኝ አትችልም። ሚስጥር ሊሆን የሚችለው የግል ህይወት ብቻ ነው፣ የቤትህ ጉዳይ ነውና ፖለቲካ ደግሞ ከሆነ ፍንትው አድርገህ ልትነግረን ይገባል የሚል እምነት አለኝ። ኦኬ ይሄንን ነው እያወራን ያለነው። ታፕ ታፕ እያደረጋችሁ ኮፒ ሊንክ ሼር እያደረጋችሁ። ሌላው ቅድም ስናገር ሰምታችሁኝ ከሆነ ፊልድ ማርሻል ብርሃኑ ጁላ የተናገሩት ንግግር አለ። ቲፒኤልኤፎች ከባባድ መሳሪያዎችን ቀብረዋል፣ አላስረከቡም ብለዋል። በእርግጥ ይሄን ንግግር ከዚህ ቀደም የትግራይ ብሔራዊ ክልላዊ መንግስት በሽግግር መንግስቱ ጊዜ የመድኃኒትና ቁጥጥር ባለስልጣን የነበረው አቶ ጣዕመ አረዶም የተባለ ሰውዬ ቃል በቃል ተናግሮታል። ቃል በቃል ተናግሮታል። አይኔ እያየ ታንክ ይቀብሩ ነበር ብሏል። ቴዲ አይደለም የሚናገረው። ኬሪያ ኢብራሂም የቲፒኤልኤፍ ሰዎች 4 ኪሎ መግባት ይፈልጋሉ፣ ፓወር ነው የሚፈልጉት ብሏል። ጌታቸው ረዳ የቲፒኤልኤፍ ሰዎች ምንም ብታረጋላችሁ አይስማሙም ብሏል። በተደጋጋሚ ስንናገር የነበረው። ስለዚህ አሁን ያለው የኢትዮጵያ ህዝብሳ በቲፒኤልኤፎች ለመተዳደር ዝግጁ ነው? እርግጠኛ ናችሁ? ትግራይን በአግባቡ ማስተዳደር ችለሃል? እሱንም መመለስ አለበት የሚል እምነት አለኝና ምንድነው ይዛችሁ የምትመጡለት ለትግራይ ህዝብ? ከዚህ ቀደም ከነበረው ስትመጡ 4 ኪሎ እንገባለን ስትሉ የዚህን ህዝብ ችግር እንዴት ነው የምትፈቱት? እሱንም ማወቅ አለብን የሚል እምነት አለኝ። እሺ ከልብ አመሰግናለሁ። ወደ ዩናይትድ አማራ ልምጣና ከዛ ወደ ሶራ እንሄዳለን። ኦኬ ቴንክ ዩ ቴዲ። በድጋሚ እንግዲህ ብዙ ነገር ሰምተናል። እዚሁ ካድሬዎቹም ግራ እንደገባቸው ነው የተረዳሁትና በጣም ነው የጨነቃቸው። አሊያንስ ፈጠረ የተባለው አካል እያለ አማራ ነው የሚሉት፣ የአማራውን ኃይል ነው የአማራ ፋኖን ነው ለመተቸት የሚመጡት። ይሄ የሚያሳይ ምን ያህል ግራ እንደገባቸውና ምን ያህል እንደጨነቃቸው አንዱ ማሳያ ነው። እንግዲህ እኔ እንደ አማራ የአማራ ፋኖ ከገሌ ጋራ አሊያንስ ፈጥረናል ብሎ የተናገረበት ነገር የለም። ባልተባለበት ነገር ላይ አንስቼ ላወራ አልችልም። አሊያንስ የፈጠሩ አካላቶች ራሳቸው በፈጠሩበት ልክ መናገር ይችላሉ። ለምን አሊያንስ እንደፈጠሩ ራሳቸው ይናገሩ። በተረፈ ግን ቅድም ሬድዋን አየለ ተናግሮት ሄደው ቡኖ ማለቴ ነኝ ዘመነ ካሴ ለአድማ በታኝና ሚሊሻዎች ጥሪ አቅርበዋል። ስለዚህ መከላከያ ሰራዊት ኦልሬዲ ፋኖን በትኖ ተመልሷል፣ በሚሊሻ ላይ ነው እየተዋጉ ያሉት ብሎ ነው ያስቀመጠው። ዘመነ ካሴ ያለው አማራ ሁናችሁ የአማራን ህዝብ አታስቸግሩ፣ ለአብይ አህመድ ስርዓት አገልጋይ አትሁኑ፣ ተላላኪ አትሁኑ፣ ለታሪካችሁ ጥሩ አይደለም እና ወደ ቀልባችሁ ዙራችሁ ከአማራ ህዝብ ጎን ቁሙ ብሎ ነው የጠየቃቸው። ነገ ኃላፊነቱን እየተወጣ ነው። ነገ ለሚኖረው ነገር ሁሉ ተጠያቂ እንደሆኑ እያስረዳ ነው እንጂ ሰራዊቱ ከብዶናል እናንተም ተጨምራችሁብናል የሚል ነገር አይደለም። ሰራዊቱማ እንደለመዱት እንኳን ዛሬ ትናንትና በባዶ እጁ ያንከባለል ነው ምርኮኛ ዛሬ በየትኛው ሞራኑ መጥቶ ነው ሊያሸንፈን የሚችለው? በየትኛው ሞራኑ? እንደ ቄስ በቅሎ ብትሸልመው እኮ ምንም ሊያመጣ አይችልም። ብርሃኑ ጁላ እኮ የጨነቀው ለዚህ ነው። ከብዶታል። ያው ትከሻው ልጎብጧል። ያለ አቅሙ ነው ወይን ፊልድ ማርሻል የሰጡት። እንዲህ አይነት ምርኮኛ በየትኛው ሞራል ነው አሁን የአማራ ፋኖን ሊያሸንፍ የሚችለው? ቅድም እንዳልኩት እድሜ ለማራዘም ከኤርትራ ጋር የሚደረገው ሳጣ ገባ አለ። ምናልባትም የኢትዮጵያ ሕዝብ የባህር ወደብ ስናነሳለት ከጎናችን ይሰለፋል የሚል የቂል አስተሳሰብ አለ። እሱን ይዞ ነው የሚሄድ ያለው። ብዙ ጊዜ በዚህ ቤት ይነገራል። የባህር ጉዳይ ሲነሳ የናሽናል ኢንተረስት ስለሆነ ሁላችሁም አብራችሁ ቁሙ። አሁን ኤርትራዊው ልጅ መሐሪ እኛ ምንም ልዩነት ቢኖረንም ከኢሳያስ ጎን ከሀገራችን ጎን ነው የምንቆመው ስላለ እሱን አይታችሁ እናንተ አብራችሁ ቁሙ ለተቃዋሚዎች የሚል መልእክት ሁሉ ነው የሰማነው። እኔ ስለ ኤርትራ መናገር አልፈልግም፣ ብዙም ማውቀው ነገርም ስለሌለ።
ነገር ግን የኤርትራ መንግስት ህዝቦችን አንተ አማሴና አንተ ኮሎገዛይና አንተ ምንድነው ብሎ ከፋፍሎ አንዱን የበላይ አንዱን የበታች አድርጎ እየገዛ አይደለም። ቢያንስ አንድ ህዝብ አድርጓቸው ሳይለያያቸው በናሽናል ኢንተረስቱ ላይ በውስጡ ዲሞክራሲውን አይሁን እሱ ሌላ ጉዳይ ነው። ያን አድርጎ የሚሰራ ኃይል ነው። እኛስ እና አብይ አህመድ ምንድነው እያሉ ያሉት? አማራ ጊዜ ጉዳይ ነው፣ ትጠፋለህ፣ እናጠፋሃለን፣ መሬቱን እንቀማሃለን፣ አንተን በቃ ሰብስበን ደብረ ብርሃን ብቻ እናስቀምጣለን እያሉን በየቀኑ ከነዚህ ሰዎች ጋር በናሽናል ኢንተረስት እንዴት አድርገን ነው አብረን ቆሙ? ናሽናል ኢንተረስት ማለት ምን ማለት ነው? ስንኖር አይደለም ወይ? እንደ ህዝብ ስንከበር አይደለም ወይ? ኢትዮጵያዊነታችን ሲታወቅ አይደለም ወይ? ስለዚህ እነዚህ ሰዎች ሲከፋቸው ሊገነጠሉ ኢታማጆር ሹም ተብሎ ሂዱ ተገንጠሉ የሚልን አካል ከዚህ ጋር እንዴት አድርገን ነው አብረን ቆሙ? እንደው ሱሪም ተውሰው ከሆነ ዛሬ ትናንት ያወለቁትን በምርኮ ዘመናቸው ያወለቁትን ሱሪ ተውሰው ከሆነ ዛሬ ጦርነቱን ይጀምሩትና የመሞቻቸውን ጊዜ ቢያፋጥኑት ጥሩ ነው ብያስባለሁ። ከዛ ምን አይነት ኢትዮጵያ ልትሆን እንደምትችል ያኔ ነው ያለን። ቢኮዝ የኢትዮጵያ ህዝብ ብዙ መከራ ስላሳለፈ መለያየትን በደንብ ስላየው ምን ያህል አስቀያሚ ፖለቲካ እንደተራመደበት የሚረዳ ህዝብ ስለሆነ ጠንካራ ኢትዮጵያ እየመጣች እንደሆነ ማሳያ ነው ያስባለሁ። ይሄ ግን የሚሆነው በእነ ብርሃኑ ጁላ መቃብር ላይ ነው፣ በእነ አብይ አህመድ መቃብር ላይ ነው። እዚህ መጥቶ ካድሬ ስላወራ አይደለም እኮ ይሄ ያልተፈተነ ካድሬ፣ ምድር ላይ ወርዶ ስራ ያልሰራ ካድሬ፣ አንድ ቀን የሆነ ኮሽ ባለ ቁጥር አልጋ ስር የሚገኘው ካድሬ ሁሉ ስላወራ አይደለም። ይሞክረውና ሲናገር ነው። አንድ ኢሳያስ ከተናገረው በጣም ድንቅ ንግግር እንደው ልውሰድ እሷን ቃል ቴዲ ኢሸል ብሎት በትግርኛ የተናገረው ቃል ህፃን ማለት ነው። ያልበሰለ እንጭጭ ህፃን ማለት ነው። ትልቅን ሀገር እንዲህ አይነት ያልበሰሉ ሰዎች እጅ ስትወድቅ የትልቅነቷ ማረግ ይጠፋል። ህዝቦችን ያናክሳሉ። እድሜያቸው ለማራዘም ሲሉ ህዝብን በማናከስና ህዝብን በመግደል ጥላቻ በመዝራት እድሜ እያራዘሙ ይገኛሉ። ስለዚህ ነው እያደረገ ያለው የኦሮሞ ብልጽግና። የአብይ አህመድ ስርዓት ነው እየሰራ ያለው። ኢታማጆር ሹም ተብዬው ጦርነት ተዋግቶ ማሸነፍ የማይችለው በታሪኩ አሸንፎ የማያውቀው ሰውዬ ዛሬ በየትኛው ሞራኑ ነው ጭራሽ እንኳን ይሄን ያህል ግዙፍ ኃይል ኢትዮጵያ ውስጥ ተመስርቶ እያየ የአማራ ፋኖ በዚህ ደረጃ በአራቱም አቅጣጫ ግዙፍ ሰራዊት ገንብቶ ባለበት ሁኔታ ላይ ኤርትራ ተሻግሮ ኤርትራን ዋጋለሁ ብሎ ማሰቡ ራሱ ቂልነቱ ይሄ ነው ማለት ነው። የመጀመሪያ ስራ እኮ ብልጥ ቢሆን ኑሮ የውስጥን ችግር መፍታት ነው። ስቴፕ ባይ ስቴፕ ነገሮችን ለማየትና ለመሄድ መሞከር ቢችል ኑሮ ነው። ሁልጊዜ በእብሪት ሁልጊዜ በእንደዚህ አይነት በድንቁርና ሂደት እየሄድን የትም መድረስ አንችልም ነው አሁን የምንለው እሱን በተደጋጋሚ። ስለዚህ ጦርነቱ ማን ያሸንፋል እንዳልከው ደግሜ ደጋግሜ ብያለሁ። አብይ አህመድ ከኤርትራ ጋር ጦርነት አያካሄድም። የማይካሄድበት ምክንያት አቅም የለውም። የአማራውን ትግል ለመበታተን ሆን ተብሎ የታሰበ ነው። በትግራይና በአማራ መካከል አሁንም ትልቅ ቁርሾ ለመፍጠር የታሰበ ነው። ሆን ተብሎ ጦርነቱን ጎትቶ ወስዶ በትግራይና በአፋር በአማራው መካከል ላይ አድርጎ እነዚህን ህዝቦች ማዳከም የታቀደ ነው። ይሄ ደግሞ ተነቅቶበታል። ኦኬ ሚሳካም አይችልም፣ ሊሆንም አይችልም። ካደረገው ግን ሰዎች ሱሪ ያውሰውታልና ያንን ሱሪ መልሶ ተሰራቸው ድረስ እንቀምሳል ያስባለሁ። አመሰግናለሁ። በነገራችሁ ላይ በኤርትራውያንም በኩል ጥይት ከተተኮሰ ብዙ ኢንተረስት ግሩፖች እንዳሉ ማወቅ አለባቸው። ኤርትራ ውስጥ ቀን እየጠበቁ ያሉ ተጨቆነን የሚሉ ልክ እንደ ኢትዮጵያ ራሳቸው ነፃነታቸውን ማወጅ የሚፈልጉ አሉ። ሽንቁር ስትከፍት በዚህ ብቻ አይደለም አደጋው፣ ለዛም ለማለት ያለው እና ሁለተኛ ደግሞ በኮምፔር ማድረግ ያለባችሁ ኤርትራውያን ኢሳያስ አፈወርቂ ግድ ካልሆነበት በስተቀር ከኢትዮጵያ ጋር ጦርነት ውስጥ ይገባል ብዬ አላስብም። የፕሮክሲ ጦርነት ያደርጋል ኦብቪየስሊ፣ ያ ነው የሚያዋጣው። ስትራቴጂካሊ ትክክለኛው መሆን የሚችለው ያ ነው እንጂ ቀጥታ እንደዚህ ያገጠጣ ፍጥጥ ጦርነት ውስጥ ይገባሉ